የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 29ኛ መደበኛ ስብሰባው የ11.5 ሚሊዮን ዩሮ እንዲሁም የ50 ሚሊዮን ዶላር የብድር ስምምነቶችን ጨምሮ 4 ስምምነቶችን መርምሮ አጽድቋል። እነዚሁ የብድር ስምምነቶች የሀገሪቱን ግብርና፣ የደን ልማት፣ ጤና፣ ትራንስፖርት፣ የኃይል ልማት፣ ኢንዱስትሪ፣ የውሃና የከተማ ልማትን ለማሻሻል እንዲሁም ደግሞ የአየር ንብረት ለውጥን መከላከልና የትምህርት ጥራት ላይ ይውላሉ ተብሏል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ወደዛው እንለፍ። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 29ኛ መደበኛ ስብሰባው 4 የተለያዩ የብድር ስምምነቶችን መርምሮ ያጸደቀ ሲሆን ምክር ቤቱ በቅድሚያ የተወያየው በኢትዮጵያ መንግስትና በጣሊያን መንግስት መካከል በተፈጸመው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ላይ ነው። የብድር ስምምነቱ ሀገር በቀል ኢኮኖሚን ለማሻሻል በተለይም ግብርና፣ የደን ልማት፣ ጤና፣ ትራንስፖርት፣ የውሃና የከተማ ልማትን ለማሻሻል እንዲሁም የአየር ንብረት ለውጥን ለመከላከልና ሀገሪቱ የጀመረችውን የአረንጓዴ ልማት ለማስፋፋት ያለመ ነው ተብሏል። ብድሩ ከመጠነኛ የአገልግሎት ክፍያ ውጭ ከወለድ ነፃ መሆኑ የተገለጸ ሲሆን የ16 ዓመታት የችሮታ ጊዜን ጨምሮ በአጠቃላይ በ30 ዓመታት ውስጥ ተከፍሎ እንደሚያልቅም ተነግሯል። በዚሁ የብድር ስምምነት ላይ የተለያዩ ሀሳቦችን ያቀረቡ የምክር ቤቱ አባላት ብድሩ በተለይ በአየር ንብረት ለውጥ ሳቢያ ለሚከሰቱ ጎርፍና ድርቅ የመሳሰሉ የተፈጥሮ አደጋዎች ተጠቂ ለሆኑ አካባቢዎች ልዩ ትኩረት እንዲደረግ ጠይቀዋል። ይሄ በድፍኑ ከሚሆን የትኛው ላይ ነው? ለምሳሌ አካባቢ ብሏል፣ ውሃ ብሏል። ግን አካባቢ ላይ ደግሞ ቆላማ አካባቢን ብንጨምር፣ ምክንያቱም በዚህ አካባቢ ላይ ያርፋል ተብሎ ቢመጣ በሴክተሮቹ ዋና ዋና ፒለሮች ተንተርሶ ቢሆን ጥሩ አልነበረም ወይ የሚል ነው። እዚህ ላይ ቢቆጥር ወደ 8 ሴክተሮች ይሆናሉና ገንዘቡ ሲበታተን ምናልባት 1 ሚሊዮን ዩሮ ወይም ቢበዛ እስከ 1.5 ሚሊዮን ዩሮ ነው የሚደርሳቸውና እንደ ጸበል በየንትኑ ከምንረጭ አንድ ሴክተር ላይ ፎከስ አድርገን ለውጥ ኢምፓክት ሊያመጣ በሚችል አይነት መልኩ ኢንቨስት ብናደርግ አይሻልም ወይ? ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ የሚፈጸሙ የብድር ስምምነቶች ለውስንና ውጤት ሊያስገኙ ለሚችሉ ስራዎች የሚውሉ ናቸው ብለዋል። ይሄኛው ድጋፍ እንደተነሳው አጠቃላይ የአረንጓዴ ልማት ስራችንን በሰነዱ የተመለከተው አጠቃላይ ማቀፍ ነው። ትኩረታችን እዚህ ላይ ነው። የደን ልማት፣ የኃይል ኢንዱስትሪ፣ የውሃና ከተማ ልማት እንጂ ለነዚህ ፕሮጀክቶች ተበጣጥሶ ይሰጣል ማለት አይደለም። በአጠቃላይ የምንሰራውን የአረንጓዴ ልማት ስራ ለመደገፍ የመጣ ነው። ይሄ በበጀት ድጋፍ መልክ የሚመጣ ስለሆነ ፓርቲኩላርሊ ለዚህ ለአረንጓዴ ልማት ስራ እንዲውል የሚደረግ ይሆናል። የተከበረው ምክር ቤት አባል ያነሱት ስጋት ተበጣጥሶ 10 ቦታ የሚለው በእኛ በኩልም በጥንቃቄ የሚታይ ነው። ምክር ቤቱ ከሚኒስቴር ዴኤታው ምላሽና ማብራሪያ በኋላ ይህንኑ የብድር ስምምነት በሙሉ ድምጽ ያጸደቀው ሲሆን በማስከተልም የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ባደረገው ሌላኛው የ50 ሚሊዮን ዶላር የብድር ስምምነት ላይ መክሯል። ይህኛው የብድር ስምምነት የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋትና የተማሪዎችን ውጤት ለማሻሻል ያለመ ሲሆን ብድሩ ከአገልግሎት ክፍያ ውጭ ከወለድ ነፃና የ16 ዓመት የችሮታ ጊዜን ጨምሮ በአጠቃላይ በ38 ዓመታት ውስጥ ተመላሽ ይደረጋል ተብሏል። በዚሁ በሁለተኛው የብድር ስምምነት ላይ አስተያየት የሰጡት የምክር ቤት አባላትም ብድሩ የትምህርት ጥራት ላይ የታየውን ችግር ማስተካከል የሚያስችል መሆኑን ጠቅሰው ገንዘቡ ታሳቢ ሊያደርጋቸው ይገባል ያሏቸውን ነጥቦችንም አንስተዋል። ከነዚህም ውስጥ ባለፉት 3 ዓመታት ወደ ከፍተኛ የትምህርት ተቋማት ተማሪዎችን በብዛት እያሳለፉ የሚገኙት አዳሪ ትምህርት ቤቶች መሆናቸውን ጠቅሰው እነዚህ ትምህርት ቤቶች ከሀገሪቱ ዋና ዋና ከተሞች ባሻገር በሌሎችም የኢትዮጵያ አካባቢዎች እንዲኖሩ ቢደረግ የሚለው ይገኝበታል። ለ3 ተከታታይ ዓመታት 3% ብቻ ነው ፈተናውን እያለፉ ያሉት ይባላል። ወደ ከፍተኛ ትምህርት ተቋማት የሚያልፉት ደግሞ አንድም በአዳሪ ትምህርት ቤት የሚማሩ፣ ሁለትም በሞዴል ትምህርት ቤት የሚማሩ። ስለዚህ በትምህርት ስርዓቱ ላይ ከመጀመሪያ ከአንደኛ እስከ 12ኛ ክፍል ተከታትሎ በትምህርት ጥራትና ኳሊቲ ሳያሳልፍ 12ኛ ክፍል ላይ ደርሶ ማነቅ ይህ ፍትሃዊነት አይደለም። የትምህርት ጥራትን ለማሻሻል በርካታ ግብዓቶች ያስፈልጋሉ። እነዚህን በደንብ ስቲክ አድርጎ ፕሮግራምድ ሆኖ ማስፈጸም በጣም ይጠይቃል። ምክንያቱም ጥቅም ላይ ያልዋለ ከሆነ የተለያዩ ነገሮች ሊኖሩ ስለሚችሉ በጊዜው በአግባቡ ቀርበው ለተፈለገው ዓላማ እንዲውሉ በተለይ ገንዘብ ሚኒስቴር ነው ይህንን ኃላፊነት እንደወሰደ የሚያሳየው
ውሉ ላይና እሱ ላይ እንዴት ነው ክትትል የሚደረገው? ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ በብድር የተገኘው ገንዘብ ለታለመለት ዓላማ እንዲውል የድጋፍና የክትትል ስራው ተጠናክሮ ይቀጥላል፣ የተነሱ አስተያየቶችንም በግብዓትነት እንወስዳለን ብለዋል። በሀገሪቱ የተለያዩ ክፍሎች ያለውን የትምህርት ተደራሽነት በአግባቡ ገምግሞ ክራይቴሪያ አውጥቶ ትምህርት ሚኒስቴር ይህን ለማሟላት ጥሩ ስራ እየሰራ ነው። ኢንፋክት በተለያዩ የልማት አጋሮች እና የግሉም ዘርፍ ድጋፍ እነዚህ ትምህርት ቤቶች እየተገነቡ ነው ያሉት። እስካሁን ባለን ግምገማ በጣም በተሳካ ሁኔታ በርካታ ትምህርት ቤቶች ግልጽ የፍትሐዊነት ክራይቴሪያ ተቀምጦላቸው እየተገነቡ ነው የሚገኙት። ይሄ የሚበረታታ ስራ ነው። ነገር ግን ትምህርት ቤት መገንባት ብቻ ሳይሆን ሶፍትዌሩ ኢምፖርታንት ነው። የመምህራን ጥራት እንዳነሳችሁት መብራት፣ ውሃ፣ መጽሐፍ በዝርዝር ይገመገማል። የገንዘብ ሚኒስቴርም በየትምህርት ብቻ ሳይሆን ምክር ቤቱ እንደሚያደርገው አጠቃላይ የፕሮጀክቱ ውጤታማነት ያያል። ይሄ ፕሮጀክት ሲቀረጽም የፕሮግራም ፎር ሪዛልት በሚል እሳቤ ነው የተቀረጸው። በተጨማሪም ምክር ቤቱ በዛሬው ውሎው የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመውን የትራንስፖርት ስምምነት መርምሮ አጽድቋል።